በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን ከሚገኙት ጥንታውያን ሀገራት መካከል በጥንታዊነቷ የምትታወቀው የአባቶች የሊቃውንት መፍለቂያ የሆነችው ዕውቀትን በየክፍል ክፍሉ አሰናድታ እጅግ በርካታ ሊቃውንትን ያፈራች የነገስታት መናገሻ የሊቃውንት መፍሰሻ የምስጢራት ጓዳ የሆነችው ጎንደር ዛሬም ድረስ ሊቃውንትን ማፍራቷን በዕውቀት የተኮተኮቱ ልጆች መውለዷን አላቆመችም። ከእነዚህም መካከል ለቤተ ክርስቲያን የጀርባ አጥንት የሆነው ማህበረ ቅዱሳን አንዱ ነው። ማህበረ ቅዱሳን ከተመሰረተ 33 ዓመታትን ያስቆጠረ ሲሆን እንደ ጎንደር ማዕከል 26 ግቢ ጉባኤያትን በመምራት በዩኒቨርሲቲ በኮሌጅ የሚገኙትን የኦርቶዶክስ ተዋህዶ ወጣቶችን በዕውቀት በማበልጸግ በስነ ልቦና በማደራጀት በክርስቲያናዊ ስነ ምግባር በማሳደግ እጅግ ድንቅ ወጣቶችን ማፍራት ችሏል። ታዲያ ከ26ቱ ግቢ ጉባኤያት መካከል አድራሻውን በጥንታዊቷና በታሪካዊቷ ጎንደር ከተማ ምዕራባዊ ሰሜን አቅጣጫን ይዞ ቀራኒዮ መድኃኔ ዓለምንና ደብረ ምሕረት ቅድስት ኪዳነ ምሕረትን ራስጌ ያደረገው በማራኪ ክፍለ ከተማ የሚገኘው ስሙ በክፍለ ከተማው ስም የተሰየመው በሀገሪቱ ካሉ ግቢ ጉባኤያት መካከል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት ኦርቶዶክሳዊ የግቢ ተማሪዎችን ለፍሬ ሥጋ ለፍሬ መንፈሳዊ በማብቃት የሚታወቀው ማራኪ ግቢ ጉባኤ ቤተ ጎርጎርዮስ የ21 ዓመት የሐዋርያነት ጉዞ አሁን በሚታየው ገጽታው የማራኪ ክፍለ ከተማን ቁልቁል በአባታዊ አይን እየቃኘ የቀራኒዮን ተራራን እመቤታችን ቅድስት ድንግል ማርያም መስቀሉ ስር ተደፍታ ልጇን ወደ ላይ ትመለከት እንደነበረው ከተራራው እግር ስር ተደግፎ ቀራኒዮን የሚማጸን ይመስላል። አካባቢው በደብሩ ዙሪያ ባሉ ለምለም ዛፎችና ከግርጌው ከሚገኙ ውድ የምዕመናን ቤቶች የአዳራሹ ስፋትና ልዩ የቆርቆሮ ቀለም እንዲሁም ከቦታ አቀማመጡ ጋር ተደምሮ ቤተ ጎርጎርዮስን እንደ ጣና ሐይቅ የተንጣለለ እንዲሆን አድርጎታል። ታዲያ ይህን ያለበትን ያማረ ገጽታ ሳቢ የሆነ አገልግሎቱን ለማግኘት 21 ዓመታትን በብዙ ትግልና ውጣ ውረድ የትግል ጊዜን አሳልፏል። ማራኪ ግቢ ጉባኤ የጎንደር ዩኒቨርሲቲ ከጤና ሳይንስ ኮሌጅ ወደ ማራኪና ቴዲ ኮሌጁን ማስፋት በጀመረበት ጊዜ ምንም ብዙ የግቢ ተማሪዎች ባልነበሩበትና ስለ ግቢ ጉባኤ አገልግሎት ጥቅምም ሆነ ግንዛቤ ባልተስፋፋበት ዘመን በአንዳንድ እግዚአብሔር ጸጋውን ባበዛላቸው የጎንደር ልጆች በዚያው ዘመን በ1996 ዓመተ ምህረት ተመሰረተ። በዘመኑ ግቢ ጉባኤውን ለመመስረትና ለማህበረሰቡም ሆነ ለግቢ ተማሪዎች ማስለመድ አሁን እዚህ ደረጃ ደርሶ እንደሚታየው ቀላል አልነበረም። መጠለያና የአገልግሎት ቁሳቁሶችን ማሟላት በማይችሉበት ሁኔታ ውስጥ ሆነው እግዚአብሔርን ያስደስቱትና የአገልግሎት ቤት እንዲሰሩ ፈቃድ እስኪሆን ድረስ ሸራቸውን ወጥረው ልዩ ምስጋናንና አገልግሎትን ያደርጉ ነበር። እግዚአብሔር ሲፈቅድ ከቀራኒዮ ወረድ ከኪዳነ ምሕረት ከፍ ብሎ ካለው ቦታ ላይ ቤታቸውን በጭቃና በቆርቆሮ ሰሩ። በዚህ ቦታ ሆነው ደከመን ሰለቸን ሳይሉ እያገለገሉ ያሉ ቢሆንም ከዓለማዊ የዩኒቨርሲቲ ትምህርታቸው ጋር የሰዓት አለመጣጣም ሲመጣ የቦታውን ርቀት ለመቀነስና የቤተክርስቲያኑንም ቦታ ለመጠበቅ አሁን ካለበት ለመውረድ ችለዋል። ሰነፎች እግዚአብሔርን ደስ አያሰኙትም እንዳለ መጽሐፍ እግዚአብሔርን ደስ ለማሰኘት ውድ ጊዜያቸውንና ጉልበታቸውን እንዲሁም አእምሮአቸውን ለአገልግሎት እስከ ጥግ ድረስ ይጠቀሙበት ነበር። በ1996 እና በ1997 ዓመተ ምህረት ከላይ ሲጠቀሙ ከቆዩ በኋላ በ1998 ዓመተ ምህረት አሁን የሚገኝበትን ቦታ ሊይዙ ችለዋል። በዘመኑ ታዲያ ለክርስቶስ ያልተመቸች ምድር፣ እስጢፋኖስን ወግራ የገደለች ዓለም፣ ሰማዕቱ ቅዱስ ጊዮርጊስን 7 ዓመት ያንገላታች ምድር ለእነዚህ ወጣቶችም እንደያቅማቸው ፈተና ታዘጋጅላቸው ጀመር። ቀድሞ ፀሐይን ተጠቅሞ ሸራ ላስጥል እስኪል ድረስ ሲያቃጥል እንደነበረው አሁን ደግሞ አንተ የእግዚአብሔር ልጅ ከሆንክ እያለ ክርስቶስን ለመፈተን ያላረፈ ሰይጣን እነዚያን ሐዋርያ ወንድሞችንና እህቶችን ቄሲት ከሚል የሽንገላ ቃል ጀምሮ ለአገልግሎት የሚሆን ቤት ይሰሩ ዘንድ ስለማይወድ በመካከል ፈተናዎችን ማዘጋጀት አላረፈም። በ1998 ዓመተ ምህረት አዳራሽ መስራት ሲፈልጉ በጊዜው የከተማ አስተዳደር የነበሩት አካላት ቦታውን ለመስጠት ፈቃደኛ አልሆኑም ነበር።
ቀድሞ ቦታውን ሲጠይቁ ምላሽ ያልሰጡት አስተዳደሮች አዳራሹ ሲሰራ ለምን የሚል ጥያቄን አነሱ። በጊዜው ማለትም ከ1998 ዓመተ ምህረት እስከ 2000 ዓመተ ምህረት ድረስ ደብረ ቀራንዮን በአስተዳዳሪነት ያገለገሉት አሁንም በማገልገል ላይ ያሉት ርዕሰ ደብር ቆሞስ አባ ኪዳነ ማርያም ዮሐንስና ሌሎች የአካባቢው ወጣቶችና ማህበረሰብ ስለ ቦታው ርብርብ አድርገዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጀመሪያ ቀራንዮ መድኃኔዓለም ነበር። ከዛ በ96 ኪዳነ ቤተክርስቲያን ተመሰረተች። በዛው አያይዞ አዳራሹ ቤተጎርጎርዮስ የተባለው ላይ መድኃኔዓለም ቤተክርስቲያን ወረድ ብሎ ከኪዳነ ምሕረት ላይ ደግሞ ከፍ ብሎ ቦታ አለ። እዛ ላይ መጀመሪያ ተማሪዎቹ በዳስ አድርገው ጀመሩ መሰረቱ። ከዛ ቀጥሎ በእንጨት ሰርተው ጭቃ ቀብተው ቆርቆሮ አልብሰው እንደዚህ ሲጠቀሙ ከቆዩ በኋላ ስንጠቀም አልተቻለም። ከዚህ በኋላ ቦታው ራቀነት ሁሉ የግቢው ተማሪ ታች ቤተ ጎርጎርያው ዛሬ ካለው ከዛ እንዲሁ በ97 ከ96 ከ97 ከዛ ብቻ ሆኖ ቆየ። ርዕሰ ደብር ቆሞስ አባ ኪዳነ ማርያም ዮሐንስና መሰሎቻቸው ስለዚህ ቦታ ብለው በሐምሌና በነሐሴ በብርድና በጎርፍ እየተንገላቱ ባህር ዳር ድረስ ሄደው ስለዚህ ቦታ ብለው ተከራክረው የቦታውን ባለቤትነት አረጋግጠዋል። በ98 ላይ በጊዜው የነበሩት መሪ ከንቲባው ሳታስፈቅዱ ይሄን አዳራሽ የሰራችሁት ህገወጥ ነው በሚል እንዲነሳ ወሰነው ነበር። ግን ተማሪዎቹ የግቢው ተማሪዎች የሃይማኖት ቤታችን እንዴት ይፈርሳል ይመስላል፣ እኛ ቅድሚያም ጠይቀናል፣ ተቃገቡ ጠይቆ ነበረ ፈቃድ እንዲሰራ። ግን በነገር ዛሬ አንድም እንዳይሳይሰጥ ቆይቶ ይፈርሳል ግን ሲወስን ተቃገው ፈቃድ ጠይቀናል። ግን በጊዜው ምላሽ ሳይሰጥ ቆይቶ ዛሬ ብዙ ንብረት ወይ ሆኖ ተሰርቶ ብዙ ቤት ተደክሞ እንዴት ይፈርሳል? ግን ስለካዱ አባላት በዛ ጊዜ እኔ ራሴ የደብር አስተዳዳሪ ነበርኩኝ። ክልል ሶስት ዛሬ ዘመናዎች ምንም አላወኩም እንጂ አቶ አያሌው ጎበዝ እንደነበሩ እነሳቸው ደህና መለከትና ተማሪው ያን ጊዜ እዚህ በቃ የኛ ምላሽ እስከሚያገኝ ተጠባበቀው ቆየ ነው እንዳይፈርስብን የሚል እና ያ ቀርበን እኛ በጊዜው ህጉን ጠብቀን እንድንሰራ አመልክተን ነበር። ግን ምላሽ ሳይሰጡን ቆይተው ቆይተው አሁን ይፈርሳሉ የሚል ውሳኔ ሲሰጡበት የግቢው ተማሪዎቹ የሃይማኖት ቤታችን እንዴት ይፈርሳል? ከሚፈርስ አካላችን ይፈርስ የሚል እየተጠባበቁ አሉ። ስለዚህ ችግር ተፈጠረብን፣ ጉዳት ሊደርስብን ነው። መፍትሄ የተሰጠንና አመልክተናቸው ወዲያውኑ በስልክ ጠርተው እንዴት መጀመሪያ ሲያመለክቱ ምላሽ መስጠት ሲገባ እንደዚህ ሁሉ አፍኖ ቆይተው አሁን ይፈርሳል የሚለው ህጋዊ አካሄድ አይደለም የሚል ተነጋግረው እዛው ወዲያውኑ እንዲጸና ተደርጎ እኛም ተስፋ አድርገን መጣነት። በዚህ መካከል እነዚያ ወጣት የግቢ ተማሪዎች ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ የሚል የቅዱስ ጳውሎስ መልእክት የተላከላቸው የቆሮንቶስ ሰዎች ነበሩና በትዕግስትና በጽናት አባቶቻቸውን በመከተል ሰይጣንን አሳፈሩት።
የአካባቢው ምዕመናንና ቀራንዮን እንደ ኢየሩሳሌም ለሚያዩት ርዕሰ ደብር ቆሞስ አባ ኪዳነ ማርያም ዮሐንስ ድካማቸው ፍሬ አፍርቶ በ1998 ሁለተኛው ወሰነ ትምህርት ላይ 430 ቆርቆሮ የሚሸፍን አዳራሽ ለመገንባት ተጀመረ። የግቢ ተማሪዎችም አዳራሹን በመጠበቅ ላይ እኔ ተሰጥቻለሁ እያለ በግለሰብና በእምነት ድርጅት ስም ቦታውን የሚቀራመት ሲመጣ አጥሩን በማፍረስ እየተሰባሰቡ ሀገረ ስብከት ድረስ በመሄድ ቦታቸውን ያስከብሩ ነበር። የቀራንዮ አስተዳዳሪ የነበሩት አባም ታዲያ የዚያን ዘመን ተማሪዎች አንስቶ አይጠግቧቸውም። ምክንያቱም እነዚህ የጌታችንና የመድኃኒታችን የኢየሱስ ክርስቶስን መምጣት ስትጠባበቁ አንድ ጸጋ እንኳን አይጎድልባችሁም እንዳለ የእነ አባን ከባህር ዳር መመለስና የፍርድ ቃሉን ለመስማት በጉጉት በሰልፍ ተሰልፈው ይጠባበቁ ነበርና ተማሪዎች እኛ ስንመጣ እንደተሰልፈው አገኘናቸው። በሰላም ነው ተፈቅዶልናል። እንግዲህ ያው ትምህርቱ ይቀጥላል። በዚህ ጸናልን። ከዚያ ያው እየተካሄደ ቆየ። ከዚህ መካከል ደግሞ አንድ ግለሰብ በታች ጋር ባለበት ወደታችን ተፈቅዶልኛል ሲል ቦታውን ላይ የሆነ ችግር ነገር ሰርቶ የኔ ነብሮ ላይ ደስ ወጥቶ አጥሮት ነበር። አጥረው እንደውም ደግሞ የቤተክርስቲያን ቦታ ነው የቤተክርስቲያን ቦታ ነው፣ ግለሰብ ሊጠቀምበት አይችልም። ለተማሪዎችም ቤተክርስቲያን ፈቅዳ እንደሰጠች፣ ስለዚህ መነሳት አለበትና ብዙ ተከራከረን። ብዙ ደከም ነው በእውነቱ። ተማሪዎችም እዛው የነበሩት እንዲያው ለማታወቻ ልጥቀሳቸው ነበር የሚባሉ እነ መብራት ቤት የሚባሉ ብዙዎች አሉ። እንዲያ አብረው ተባብረው ሰውየው ያው አጠረ፣ አትክልት መስመር ጀመረ። ወላ ህብረተሰቡ በጊዜው ያሉ ጊዜት ይባላል ሰፈር አንዳውን ሳይበዛ ነበሩ። ይህን ቤተክርስቲያን የመሰረቱ ህብረተሰቦች አሉ። ይትዘደድ ሰፈር እነሱ የቤተክርስቲያናችን ቦታ አይሄድም ሲሉ እንዲያውም ቅልቅል አገጣሉት። ተማሪም ደግሞ አትክልት ተክሎ ነበር። ሲመጣና ሲሄድ ተማሪ ብድግ እያደረገ ይጣለ። በቃ ሰውየው ተሳቀቀ። ሌላ ቦታ ተሰጠው። ያ ቦታው ተመለሰን። አዳራሹ ከተጀመረ ከአንድ ዓመት በኋላ በ1999 ዓመተ ምህረት ጥቅምት 5 ቀን በነበረው በጅማ አካባቢ የነበሩ የኦርቶዶክስ ምዕመናን ሃይማኖታዊ ጥቃት ተነስቶባቸው የነበረ ጊዜ በመሆኑ የጎንደር ዩኒቨርሲቲ ክርስቲያን ተማሪዎች ወገኖቻችን በግፍ እየተጨፈጨፉና እያለቁ እኛ ትምህርት አንማርም በማለት ትምህርት መማርና ግቢ ገብተው ምግብ አንመገብም ብለው ውሎ አዳራቸውን ከዩኒቨርሲቲው ውጪ ቤተ ጎርጎርዮስ አደረጉ። በዚህ በተፈጠረው ግርግር መጠለያቸውን በዚህ አድርገው ከኪዳነ ምህረት ቤተክርስቲያን ላይ እንባ በተሞላበት ሐዘንና ለቅሶ ምህላ ጸሎት አካሂደዋል። ነገር ግን ወንድሞቼ ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተከበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ያላቸውን የሐዋርያውን ቃል ሰምተው በአንድነት እርስ በእርስ በመተሳሰብ ያን አስቸጋሪ ጊዜ አሳለፉት። በዚህ ሁኔታ ውስጥ ሆነውም መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም እንደተባለው ይህን አስቸጋሪ ጊዜ ለመልካምነት ተጠቀሙበት። በየወገንህ ቢሉት የ100 ዓመት ቁርበት በረት ገባ እንዲሉ አበው በሰዓቱ ከግርግሩ ሸሽተው ቤተክርስቲያንን መጠለያ ያደረጉት የካቶሊክና ፕሮቴስታንት ተማሪዎችን ጨምሮ በ1999 ጥቅምት 13 ቀን 430 ቆርቆሮ የሚያዝ ስፋት ያለውን አዳራሽ በአንድ ሰዓት ከ40 ደቂቃ ውስጥ መርገው አጠናቀቁት። በአዳራሹ ስራ ሁሉም በትህትና በመደማመጥ ትዕቢት ለሰው የተፈጠረ አይደለም፣ ጥፋትና ቅጣትም ከሴት ለሚወለድ ሰው የተፈጠረ አይደለም በማለት ጭቃውን በጀርባቸው እየተሸከሙ ሲሰሩ የጭቃው መቀባበል ሰልፍ ጭቃው ከተረገጠበት እስከ ጣራው ድረስ በሰው የተሞላ ነበር። ሁሉም ለበረከት ይጣደፉ ነበር። ጭቃውም ከተነሳችበት እስከ ጣሪያው ድረስ በቅብብል ስታልፍ እንደ ቢታንያ ድንጋዮች ምስጋና የምታቀርብ ትመስል ነበር። ከአንዱ ወደ አንዱ በደስታ ያዘሏት ነበርና
በዚያ ወርቃማ ጊዜ የነበሩት በጊዜው በትምህርት ክፍል ያገለገሉት ቀሲስ እርጥባን ደሞዝ ምንም እንኳን በተፈጠረው ግርግር የተቸገሩ ቢሆንም በፈተና ውስጥ ሆነውም የእግዚአብሔርን ቤት በመስራታቸውና መጥፎ ጊዜን እንደ መልካም እንደተጠቀሙበት ሲናገሩ ከልብ የመነጨ ደስታ ይሰማቸዋል። የእንጨትና የቆርቆሮ ስራው የተሰራው በ98 ዓመተ ምህረት ነው። ከዛ በኋላ በ99 ዓመተ ምህረት ጥቅምት 13 ቀን ይመስለኛል ሰኞ ቀን ነው። ጭቃው አስቀድሞ ተወክቶ ነበረ። እንደው የመለወስ ስራ የመጀመሪያ ስራ እንትን ከተባለ በኋላ ጥቅምት 13 ቀን የመጨረሻ የጭቃ ማውጣት ስራ ተደርጎ አንድ ሰዓት ከ40 ደቂቃ ነው አስታውሳለሁ ነበረ። ያኔ የሙስሊምና ክርስቲያን ተማሪዎች ትንሽ ግርግር ነበር ያን ጊዜና ሁሉም የፕሮቴስታንትን ካቶሊክ ተማሪዎችም እኛ ጋር መጥተው ከሚቦካበት ቦታ እስከ ጣራው ድረስ ተማሪ ተሰልፎ ነው የነበረና እየተቀባበለ ያንን 430 ቆርቆሮ በአንድ ሰዓት ከ40 ደቂቃ ነው ተመርጎ ያለቀውና የእንጨቱና የቆርቆሮ ስራው በ98 ዓመተ ምህረት ነው የተሰራው። የመምረጉ ስራ ጭቃ አድርጎ የመለሰኑ ስራ 99 ዓመተ ምህረት ነው የተሰራው። ተማሪዎችንም ለቤተ ክርስቲያን ያላቸው ፍቅርና አገልግሎት በጣም ደስ የሚል እንደነበረ ይናገራሉ። በተለይ ደግሞ ያን ያክል ግዙፍ አዳራሽ ለመመስረት ወይም ለመስራት የተማሪዎች ደቦ ብቻውን በቂ ስለነበረ ክፍለ ከተማ ውስጥ የምግብ ቤት ከፍተው የገቢ ምንጭ ይጠቀሙ ነበር። አንደኛው ምግብ ቤት ነበረን። በዛ ነበር የምንሰራው። የአዳራሹን ስራ ለማሰራት ያው ተጨማሪ ገቢ ያስፈልገን ስለነበረ አሁን እነዛ ብረቶች ሊሾ ምን ለማዘቅ ቋሚ ብረቶች ነበሩ። ያው የቆርቆሮ ጫ ቢሆንም የተሰራው ብረቶች ያስፈልጉ ነበረ ሊሾ ለማድረግ። ያኔ ብር በጣም ያስፈልግ ስለነበረ የምግብ ቤት አዳራሽ አሰሪ ኮሚቴ ነበር ምግብ ቤቱን የሚቆጣጠረው እና በዛ ነው እንትን እንዳንድ ክፍል ሆኖ ነበር የሚሰራው። ያንን እንጠቀም ነበር። ከዛ ውጪ እንደው ኮፒ ቤት ፊት ለፊት የነበረን ይመስለኛል፣ እርግጠኛ አይደለሁም። እንደዛ ይመስለኛል ኮፒ ቤት። ከዛ ውጪ ግን ያው በጾም ጊዜ ዓርብና ረቡዕ ሲሆን ከዛ በሌሎችም የጾም ጊዜያት ተማሪውን እያስተባበርን ዳቦ ከግቢ ይዘው ይወጣሉ። የነዚህ ልማት ክፍል አባላት ይወጣሉ፣ ለዳቦ ቤቶች ያስረክባሉ። ጨረታ ምናምን እናወጣ ነበረ። በሴንተር በዓል ሲሆን ዲፓርትመንቶች ከዲፓርትመንት ጋር ኮምፒውት እንዲያደርጉ እያደረግን ጨረታ ነበረን። ያን ጊዜ አንዱ ገቢ ምንጫችን እሱ ነው። አገልግሎት ልዩ ነው፣ ጌታም አንድ ነው እንደተባለ በወቅቱ በነበረው ግርግር ልደታ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ አቡነ በተገኙበት የተደረገውን ጉባኤ በዚያ ጊዜ የነበሩ ሁሉ ያስታውሱታል። በእግዚአብሔር ኃይል ሁሉን እናደርጋለን የሚያስጨንቁንን ያዋርዳቸዋልና እንዳለው መዝሙረኛው ዳዊት እግዚአብሔር ሰይጣን አነሳስቶ ግፍ የፈጸሙትን አሳፍሮ ሀገሪቱ ወደ ቀድሞ ሰላሟ ስትመለስ የዋለላቸውን አምላክ እያመሰገኑ ቀድሞ ከነበራቸው አገልግሎት የበለጠ አጠናክረው ቀጥለዋል። አዳራሻቸውን በእግዚአብሔር ፈቃድ በ1999 ዓመተ ምህረት አስመርቀው ኢትዮጵያ ሀገራችን የራሷ የቀን አቆጣጠር ስርዓት ያላት በመሆኗ አዲሱን ክፍለ ዘመን ማለትም 21ኛውን መቶ ክፍለ ዘመን 2000 ብላ የምህረት ዓመትን ልትቆጥር ሽርጉድ እያለች ያለችበት ወቅት ሲሆን እነርሱም የበለጠ በአዲሱ ቤት በአዲስ መንፈስ አዲሱን ዓመት ከሀገራቸው ጋር በፍቅር ተቀበሉ። ቤተ ጎርጎርዮስ በወርቃማና ጽኑ እምነት ባላቸው ልጆች ሁልጊዜ የሚገለገልና አገልግሎት እየሰጠ ያለ ቢሆንም የመጀመሪያዎቹ የ2000 ዓመተ ምህረቶች ግን ለግቢ ጉባኤው ወርቃማ ጊዜ ተብለው ቢጠሩ ማጋነን አይሆንም ይላሉ በጊዜው ሲያገለግሉና ሲገለገሉ የነበሩ ሁሉ። ቅዱስ ያዕቆብ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ እንደላከ ተማሪዎች ተሰብስበው ስለ እምነታቸው የሚመካከሩበት ስመ እግዚአብሔርን የሚጠሩበት የዶርም ጽዋ የነበረበት በዩኒቨርሲቲ ውስጥ በማራኪና ቴዎድሮስ ካምፓስ ማዕከላዊ ቦታ 70 ደረጃ አካባቢ
የክፍላት ስብሰባ ሲደረግ የነበረበት ቤተ ጎርጎርዮስ እሁድ በአንድነት መርሃ ግብር ምስባክ ተሰብኮ የዕለቱ ወንጌል ተነብዮ የሚውልበት መርሃ ግብር ጥቂቶቹ በስራ የተገለጹ የጽድቅ ስራዎቻቸው ናቸው። ትምህርቴን ስጨርስ ትዳር ሲይዝ ስቆርብ እያለ እግዚአብሔርን ከማገልገል ስጋው ላይ ብቻ የሚጨነቅ ሰኔ በጋው መስከረም ክረምቱ የሆነ እንዝላል በሚኖርበት ዓለም ከራሳቸው አልፈው ለወንድሞቻቸውና ለእህቶቻቸው ለምእመናን ሁሉ በመጨነቅ በየአድባራቱ ሁሉ ሰንበት ትምህርት ቤቶችን በጸዳ ግቢ ጉባኤና በፋሲልም ጭምር እየተንቀሳቀሱ በተለይ ዕለተ ቅዳሜን ወንጌልን ለእግዚአብሔር ልጆች በማዳረስ ያለ እረፍት የሰሩበት ጊዜ በመሆኑ ይህ ዘመን ወርቃማ ባይባል እንደ ቅናት ይቆጠራል። የግቢ ተማሪዎችም መርሃ ግብር ሲከታተሉ ኮርሶች ሲወስዱና ለአገልግሎት ሲፋጠኑ ከዓለማዊ ትምህርታቸው ጋር ያለውን ድካም እነሆ እግዚአብሔር ይረዳኛል ጌታዬም ለነፍሴ ደጋፊዋ ነው እያሉ ከቅዱስ ዳዊት ጋር እየዘመሩ ሁሉ ነገራቸውን በእግዚአብሔር ፈቃድ ላይ ያሳርፉ ነበር። በአንድነት መርሃ ግብር ወደ ግቢ ጉባኤው ሲሄዱ ለሚመለከት ሰው የአቀበቱን መንገድ ከግቢው በር እስከ ጉባኤው ቤቱ ድረስ የገጠመው የተማሪዎች ብዛት የግሸን ደብረ ከርቤን የንግስ በዓል ጉዞ ማስታወሱ አይቀርም። አንድነት መርሃ ግብርና ልዩ ልዩ ኮርሶች ሲኖሩ ዩኒቨርሲቲው ተማሪዎችን እንዳትይዝብን ብሎ ከግቢ ጉባኤው ፈቃድ ይጠይቅ ነበር። ምክንያቱም በዚያ ዘመን አንድነት መርሃ ግብር ኖሮ ጉባኤ የማይሄድ አልነበረም ነበርና። ተማሪዎቹ በወቅቱ የነበሩትን ለማነጻጸር በጣም በየዘመናቱ በተለይ የመጀመሪያዎቹ 3-4 ዓመታት አንስቶ የነበረው በጣም እጅግ ሁሉም ኦርቶዶክሳውያን በሚባል ደረጃ እየመጡ ኮርሶችን የመከታተል የአንድነት መርሃ ግብርና ሌሎች የጽዋ መርሃ ግብራትን በትጋት ነበር የሚከታተሉት። ከዛ በኋላ በተለያየ ዘመን ላይ የሚመጡ ተማሪዎች የሆነ ጊዜ በጣም ይጨምራሉ፣ የሆነ ጊዜ ደግሞ ይቀንሳሉ። እንዲህ እያሉ ላለፉት 10 ዓመታት በጣም አንድ ጊዜ ወደ ላይ ከፍ ሲል አንድ ጊዜ ደግሞ ዝቅ ሲል አስቸጋሪ ውጣ ውረዶችን የታለፉ በተለይ ወደ መጨረሻው ሰዓት ላይ የኮቪድ በሀገራችን በተነሳው ምክንያት የትምህርቱ ስርዓተ ትምህርቱ ካሪኩለሙ አካዳሚክ ማለት ነው የተለያየ በጣም አጭር ስለነበረ በአጭር ሰዓት ላይ መጥተው ዓለማዊ ትምህርታቸውን ተምረው አጠናቀው ለመሄድ የነበረባቸው ጫና ከፍተኛ ስለነበረ የኮርስ መርሃ ግብሮችና ሌሎችም ተያያዥ መርሃ ግብሮች እየቀነሱ ነው የመጡት። ምድር በአለቃ ሰማይ በጨረቃ ትደምቃለችና ግቢ ጉባኤውን በስራ አስፈጻሚነት የሚመሩት አገልጋዮች ከዩኒቨርሲቲውና ከማህበረሰቡ ጋር የጠበቀ ግንኙነት ስላላቸው ከዩኒቨርሲቲው ድረስ ጳጳሳትን አስመጥተው እህቶቻቸውንና ወንድሞቻቸውን ያስባርኩ ነበር። የዘመናዊ ትምህርት ስርዓት በጣም እየተስፋፋ መጥቶ ጎንደር ዩኒቨርሲቲ ተማሪዎችን በብዛት መቀበል ሲጀምር የጎርጎርዮስ አገልግሎት እየጠነከረ ሲሄድ 430 ቆርቆሮ የፈጀው ፈረስ ያስጋልባል የተባለለት አዳራሽ ሙሉ ተማሪውን መያዝ አልችል ብሎ በየበሩና በዙሪያው ያስቀምጧቸው ጀመረ። አገልግሎታቸው ተጠናክሮ እግዚአብሔር የባረከውና ለቅዱሳኖቹ ቃል የገባላቸውን የተባረኩ ቦታዎችን እንደ ቅዱስ ላሊበላ ያሉ ቦታዎችን እየተዘዋወሩ ከቦታቸው ደርሰው እምነት ተቀብተው በቦታው ተባርከው የተመለሱበትና በረከት የተቀበሉበት ጊዜም ውድ ጊዜያቸው ነበር። ታዲያ በእነዚያ ብዙ ኦርቶዶክሳዊ ተማሪዎች ከብዛታቸውና ከልብ ከሚያገለግሉት አገልግሎት ጋር አዳራሹ ሁሉንም የሚይዝና የሚዳረስ ስፋት አልነበረውም። ይህንን ሁኔታ የተመለከቱት አይነ ንስሮቹ የጎርጎርዮስ ፍሬዎች ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ ብለው እርስ በርሳቸው ተያይተው ስለ ሁለት ነገር አዳራሹን መቀየር አስፈለጋቸው። የመጀመሪያው አገልግሎቱን እንደ ልብ ሁሉም የሚካፈልበት ለማድረግ መጥበቡን ለማስወገድ ሲሆን፣ ሁለተኛው ደግሞ አዳራሹ የተሰራው በጭቃና በእንጨት በመሆኑ በየማዕዘኑ የሽምግልና አቋቋም ቁዘሞ ነበር። በዚህም ምክንያት ከዚህ የተሻለ ለመስራት የውዴታ ግዴታ ሆነባቸው። በጊዜው በነበራቸው ካፒታል የኑሮ ውድነትና የሚያስፈልጋቸው የአዳራሽ መጠን በተማሪ አቅም አይደለም በካምፓኒ ደረጃም የሚታሰብ አልነበረም። እመኑ ሁሉ ይቻላችኋል የሚል ከጌታ ቃል በቀር ምንም የሚታይ የባንክ ሀብት ባይኖራቸውም አዳራሹን ለመስራት ወሰኑ። ይህም አሁን ለሚያየው ሁሉ እንዴት ያለ መደማመጥ፣ እንዴት ያለ ተስፋ፣ እንዴት ያለ እምነትና መተባበር ቢኖራቸው ነው ያሰኛል። ሁሉን እንደኔ የሚል ምስለኔ ሳይኖር ምሳሌያቸው ሁሉ ረቂቅ
ሐሳበ ጥልቅ ነገረ ጥብቅ በመሆናቸው ለስሟ መጠሪያ ቁና አሰፋች እንደሚባለው በሰማይ የወርቅ ቤት በምድር የሚታወቁበትና የሚመሰገኑበትን ስራ ባለ 1200 ካሬ ስፋት ያለውን አዳራሽ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ በነበሩበት በ2006 ዓመተ ምህረት በእርሳቸው ባራኪነትና ጸሎት የመሰረት ድንጋዩን ጣሉ። የተጧጧፈ አገልግሎታቸውን እያካሄዱ አዳራሹ የሚሰራበትን ገቢ ጎን ለጎን ማሰባሰብ ጀመሩ። ሁሉም ድርሻውን ተወጣ። ምንም ካፒታል ሳይኖር ግዙፍ አዳራሽ ለመስራት ያነሳሳቸው ያለ ምክንያት እንዳልሆነ ያውቁ ነበር። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ በኤርሚያስ አድሮ እግዚአብሔር ነግሯቸው ነበርና ሁሉም ኦርቶዶክሳዊ የግቢ ተማሪዎች በየወሩ 20 ብር በማዋጣት የቁርስ ዳቦአቸውን ሳይሰስቱ በመስጠት የፀጉር ቤት ሳይቀር ከተማው ላይ በመክፈት የኮፒ ማሽን የተመራቂ ተማሪዎች በ1200 ብር በወር 100 ብር ያዋጡ ነበር። ዲፓርትመንት ከዲፓርትመንት የገቢ ማሰባሰብ ጨረታ በማድረግ ጧፍና መጽሐፍትን በመሸጥ ገቢያቸውን አጠናከሩ። ይህን አዳራሽ አሰርቶ ለማስፈጸም በግቢ ጉባኤው የነበረው ገቢ ያው ለወደፊት የሚሰበሰብ እንጂ አካውንቱ ላይ የተለየ ገቢ አልነበረው። ነገር ግን በወቅቱ በነበረው የተማሪ በጣም የቅበላ መጠንና የተማሪው ብዛት ቃል የገባው ተማሪ ብዛት ስለነበረ በሁለት አይነት መንገድ ነው በዛው የገቢ ማስገኛ መንገዶችንም ለማየት ያክል የመጀመሪያው በግቢ ጉባኤው ውስጥ ያሉ ያልተመረቁ ተማሪዎች በሁለት አይነት መሰረታዊ በሁለት ወይም በሶስት አካባቢ ገቢዎች እንዲያስገኙ የተደረገበት ሁኔታ ነው የነበር። የመጀመሪያው በወር አንድ ከግቢው ውስጥ ያለ ተማሪ 20 ብር እንዲከፍል፣ ከዛ ደግሞ የግቢ ጉባኤ አዳራሽ አሰሪ ኮሚቴ ስላለ በሱ በዲፓርትመንት የተለያዩ ስራዎችን በመስራት ለግቢ ጉባኤው ገቢ እንዲያደርጉ፣ ሶስተኛው በግቢ ጉባኤው በጽህፈት ቤት በኩል የተያዙ የተለያዩ ፕሮጀክቶች ነበሩ። በዛን ወቅት የከራዲዮን ካፌ ከማዕከሉ ጋር በመሆን ፀጉር ቤት ተከፍቶ ለግቢ ጉባኤው ገቢ ማስገኛና ሌሎችም በወቅቱ የነበሩ የኮፒ ማሽን እንዲሁም ሌላም ለግቢ ጉባኤው ገቢ ያስገኛሉ የሚባሉ የተለያዩ ፕሮጀክቶች ተሰርተው ይሰሩ ነበር። አንደኛው ይሄኛው ክፍል ሲሆን፣ ሁለተኛው ደግሞ ከግቢ ጉባኤ ተመርቀው የወጡ ተማሪዎች በወር 100 ብር በማዋጣት በአመት 1200 ብር እንዲያወጡ በማድረግ ነበር ገቢውን ለማስገኘት የተሞከረው። ዓለም ለናቋት ተገዥናትና አገልግሎታቸውን ቤተሰብ አደራ ብሎ ከላከባቸው ዓለማዊ ትምህርታቸው ላይ ለእግዚአብሔር ቤት መድከማቸው ጫና አልፈጠረባቸውም። የመሰረተ ድንጋይ ከተጣለ ከ3 ዓመታት በኋላ የነበረው አዳራሽ ፈርሶ በአዲስ ሲተካ በ2009 ዓመተ ምህረት ፈርሶ በዚያው ዓመት አሁን ላይ የሚታየውን አዳራሽ ለመስራት ስራው ተጀመረ። ፋሲካን ሊያዩ ሁዳዴን ይመኙ ዘንድ ይገባልና በአማራ አዳራሽ ድንቅ የሆነ አገልግሎት ለማድረግ ከሞቃ አዳራሽ ወጥቶ የነፋሱ ሽንፍር ወዳለበት፣ ከጥላ ወጥቶ ወደ ፀሐይ፣ ከወንበር መቀመጫ ወደ ሸራና ድንጋይ መቀመጫ፣ ከምቾት ወደ ጉርባጤ መምጣት ግድ ሆኖባቸው ነበር። ለጾም የበረታ ሰውነት፣ ለጸሎት የሚተጋ ልብ፣ በጎ የሚያስብ ህሊና የሚሰጡ እጆችን የሰጣቸው እግዚአብሔር ለፀሐይ የበረቱ ለነፋስ የማይበገሩ የመቀመጫቸውን አለመመቸት ረስተው በዝማሬ የሚመሰጡበትን የአገልግሎት ብርታት ሰጥቶ አጸናቸው። የፀሐዩን ግለት ከቁብ ሳይቆጥሩት ለነፋሱ መጋረጃ ሳይሹ የመቀመጫውን አለመመቸት ምክንያት ሳያደርጉ ትልልቅ መርሃ ግብሮችን ሳይቀር ማካሄድ ችለዋል። አገልግሎታቸውንና የአዳራሽ ስራቸውን እንዲህ በትጋት እያስተባበሩ ያሉት ተማሪዎች በ2012 ዓመተ ምህረት በመጣው የኮሮና ቫይረስ እና ሌሎች በሀገሪቱ ያለው የሰላም መደፍረስ እንደ ጋሬጣ ሆኖ አላራምዳላቸው። ታዲያ ነገሩ እየተባባሰ በሰሜኑ ጦርነት ምክንያትና ከዚሁ በሽታ ጋር ተያይዞ እንደ ሀገርም አስቸጋሪ ሁኔታዎችን አስተናገዱ።
በኮሮና ቫይረስ መከሰትና ከጦርነቱ መረጋጋት በኋላ ወደ ትምህርት ገበታቸውና ወደ ግቢ ጉባኤ አገልግሎታቸው የተመለሱ ተማሪዎችን የሥርዓተ ትምህርቱ መዛባት ለአገልግሎት አስቸጋሪ ሆነባቸው። በተለይ ደግሞ አንድ ሴሚስተሩ 45 ቀን ከመሆኑ ጋር ተያይዞ ተማሪዎች እንደፈለጉ ጉልበታቸውንና ጊዜያቸውን ለመስጠት ተቸግረው ነበር። እርሱ በፈቀደ እንደዚያም ሆኖ በ2013 ዓመተ ምህረት ቆርቆሮ የማልበስ ፍላጎት ቢኖራቸውም በዚሁ ችግር ምክንያት የብረት ስራቸውን ብቻ ሰርተው ከርመዋል። እኛ አድርሰን ወጣለን ብለን የነበረ በሰዓቱ አትሊስት ቆርቆሮ እናለብሳለን የሚል ሐሳብ ነበረን በእኛ ስራ አስፈጻሚ ዘመን። ነገር ግን ጊዜዎቹም ያገባንበትም ዘግይተን ነው ገብተን የነበረ። ዘግይተንም ደግሞ በተመሳሳይ 3 የኮሮና የገፈው ጊዜ የክላስ ኢንተርቬንሽን 45 ቀን መሆን ሲጀምር ተማሪውንም እንደፈለግን ማግኘት ባለመቻላችን ይሄ መንፈሳዊ አገልግሎት አገልግሉ በጉልበት አገልግል እንዲሄደ እዚህ ቦታ ታዘ ደርሰናል ለማለትም አስቸጋሪ የነበረበት ዘመን ስለነበረ የእውነት ለመነጋገር ጻንታው በርትተው አዳራሹ ለዚህ በቅቶ ማየት በራሱ ነው በጣም ትልቅ እንትን ነውና እንግዲህ የኛ ዘመን ያን ያክል ውጤታማ ሆን የሚያስብል እንትን አይደለም ከነበረው እንትን የተማሪው ስሜት በተለይ እንደው የት ለምን እንዳይሆንም የሚል ጥያቄ ስለነበረ ብረት መልበሱ ለኛ በሰዓቱ ተማሪው አይ ብንደክም ብረት ማልበስ ችለናል ስለዚህ ቆርቆሮ ማልበስ አለብን ወደሚል ስሜት ወስዶታል የዘመኑ አገልግሎት። ሴሚስተርን በ45 ቀን የመጨረስ በሽታ አልጠፋ ብሎ በ2014 ዓመተ ምህረት እንዲሁ የተማሪዎች ዘግይቶ ወደ ዩኒቨርሲቲ መግባትና ከ2010 ጀምሮ ባለው የሀገሪቱ ችግር ምክንያት ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር መቀነስ የአዳራሹን ስራ ፈጥኖ ለመጨረስና ሙሉ አገልግሎት ለመስጠት አስቸጋሪ ሆኖ ነበር። ሆኖም ግን ተማሪዎች ይህችን ትንሽ ጊዜም ቢሆን ከፍለው ለእግዚአብሔር በመስጠት ብዙ ስራዎችን ሰርተው በ2015 ዓመተ ምህረት እጹብ ድንቅ የሚያሰኝ ቆርቆሮን ገዝተው አዳራሹን አልብሰዋል። በ2015 ዓመተ ምህረት ጀምሮ በመስኮት ከሚገባው ፀሐይና ከነፋሳት በቀር ለፀሐይና ለዝናቡ ሽንፍር መድኃኒት ተገኘላቸው። ተማሪዎችም በጥላ ውስጥ ማረፍ ጀመሩ። በዚያው ክረምት ሎኬቱን የሰሩት ቢሆንም በችግሩ ሳቢያ የመጣው ግማሽ ሴሚስተር ዘግይቶ መግባት ልስኑን ወደ 2016 ዓመተ ምህረት ወደ ክረምት እንዲሄድ አድርጎታል። በ2015 እና በ2016 ዓመተ ምህረት የወለል ስራና የሚስተካከሉ ሊሾዎች ቢኖሩም ከፀሐይና ነፋስ ድኖ አገልግሎትን በጥላ ውስጥ ማድረግ ተችሏል። ቤተ ጎርጎርዮስ በ2017 ዓመተ ምህረት የወለል ስራና ሊሾዎችን ጨርሷል። በወለሉ ስራ የነበረው የድንጋይ ለቀማ ዘመቻ የኪዳነ ምህረትን ተራራ የአድዋ ተራራ አስመስሎት ነበር። ቀድሞ የነበሩ አገልጋዮች የመንፈስ ጥንካሬ እንዳለ እንደማሳያም ነበር። ነገር ግን ከ2006 ዓመተ ምህረት ጀምሮ የነበሩና አሁንም በማህበረ ቅዱሳን አባልነት ሆነው ግቢ ጉባኤውን እየታዘቡና እያገለገሉ ያሉም ጭምር አገልግሎቱ ከ2010 ዓመተ ምህረት በኋላ የተማሪዎች ቁጥር መቀነስ የኮርስና ሌሎች መርሃ ግብራትን ጨምሮ ያለመከታተል አዝማሚያ ይታይበታል ይላሉ። ግቢ ጉባኤው ብዙ ልጆችን በመግባርና በሃይማኖት አንጾ ያወጣ ለመሆኑ ማሳያ አሁን በማህበረ ቅዱሳን በማዕከል የሚያገለግሉ ብዙ ሰዎችን መያዙ ነው። በቅርብም በሩቅም ያሉ በማራኪ ግቢ ጉባኤ የተማረ ሁሉ በተለይ የትንሳኤን የልደታንና የምስረታ በዓል አከባበርን በእድሜ ዘመናቸው አይዘነጋቸውም፣ ልዩ ትውስታቸው ነውና። የግቢ ጉባኤው በቁስቋም ዕለት፣ በጌታ ልደት፣ የጥምቀትና ሌሎች በዓላት ላይም ድንቅ ፕሮግራሞችን አከናውኖ በየጊዜው በሚቀርቡ መርሃ ግብሮች ተማሪዎችን ለእውቀት ቁም ነገር አስጨብጦ ለመንፈስ መንፈስን አድሶ ለንስሐ ልብ ሰጥቶ እንዲሁም ለመደነቅ እጅን በአፍ አስጭኖ የሚመልስ ፕሮግራምን በየዘመናቱ አከናውኗል።
ጉባኤ ባሳለፈው 21 ዓመታት በብርታትና በጥንካሬ በማግኘትና በማጣት በፀሐይና በብርድ በሐዘንና በደስታ ለችግር በማይበገረው በተማሪዎች ጠንካራ ስነ ልቦና ግቢ ጉባኤው ከዚህ ደርሷል። አሁንም አገልግሎቱን በ10 ክፍላት ከፋፍሎ መርሃ ግብራትን በየአይነቱ እያስተናዳ ተተውት የሄዱትን አደራ በመወጣት ላይ ይገኛል። በተለያየ ዘመን ልክ አዳራሹ የግቢው አዳራሽ መሰረት ድንጋይ ከተጣለበት ሰዓት አንስቶ በየአመቱ የሚመረቁ ተማሪዎች የራሳቸው የሆነ ከፍተኛውን አሻራ አሳልፈዋል። በተለያየ ምክንያት ጨሬታ በማውጣት የተለያዩ ስራዎችን በመስራት ከወጡ በኋላ አስተባብረው በአዲስ አበባ የሚገኙ ወንድምና እህቶቻችን ከፍተኛውን ድርሻ የወሰዱ ሲሆን በተለያየ ክፍለ ዓለም ያሉትም ሁሉ ይገባኛል ብለው ስለሚያስቡ ያለማቋረጥ ተከታታይ ገንዘባቸውን አስተዋጽኦ እያደረጉ በሐሳባቸው በጉልበታቸውና በእውቀታቸው የደገፉ መተን አሁን ወደ መጨረሻው ሰዓት ላይ እየደረስን ስለሆነ እነሆ የልፋታችሁ ውጤትና ድካማችሁ ፍሬ ያፈራበት ስለሆነ በምትችሉት መጠን ወደ መጨረሻው አካባቢ መጣችሁ እንድታዩት በማለትና አሁንም አገልግሎቶቹ እንዲቀጥሉ የእናንተ ድጋፍና አስተያየት ሌሎቹንም ግቢ ጉባኤያትን የምናስተባብረው እንደ ማዕከል ደረጃ የሚሰሩ ስራዎች ስለሆኑ ይህንን አገልግሎታችሁን በዚያው እንድትቀጥሉ ስላስተላልፋለሁ። በስርዓት ዳግም ታየው የ2017 የመራችን ግቢ ጉባኤ ሰብሳቢ፣ በቅድሚያ እንኳን ለ21ኛው የግቢ ጉባኤያችን የምስረታ በዓል በሰላም አደረሳችሁ አደረሰን። ግቢ ጉባኤያችን ማራኪ ግቢ ጉባኤ የተለያዩ ዘርፈ ብዙ አገልግሎቶችን የሚሰጥ ሲሆን በክፍላት እየከፋፈለ መንፈሳዊ አገልግሎቶችን ይሰጣል። የተለያዩ መርሃ ግብራቶችንም እንደዚሁ በአንድነት መርሃ ግብር በኮርስ በአብነት እየከፋፈለ የተለያዩ መርሃ ግብራቶችን ይሰጣል እና ይህ መርሃ ግብር የምትሳተፉ ብዙ እህቶች ወንድሞች ብትኖሩም በዛው ልክ ደግሞ አገልግሎትን መርሃ ግብሩን የማይሳተፉ እህቶችና ወንድሞች በየዶርማችንና በየክላሳችን አሉና እነዛን የኦርቶዶክስ ተዋሕዶ ልጆች የሆኑ አገልግሎቱን መጥተው እንደናንተ እንደ ወንድሞቻቸው መንፈሳዊ ሕይወትን አግኝተው በመስዋዕትነታቸው ጸንተው የዘላለማዊ መንግሥተ ሰማያትን እንዲወርሱ ሁላችሁም የበኩላችሁን ቅስቀሳ አድርጋችሁ እንድታመጡ በሮም እግዚአብሔር ስም ጥሪያችንን እናስተላልፋለን። ተመራቂ ተማሪዎችና ተመርቃችሁ የወጣችሁ ተማሪዎች እናንተን በግቢ ጉባኤው እስካሁን ድረስ የግቢ ጉባኤ እንዲደርስ ያደረጋችሁት እናንተ ናችሁና አሁንም ቢሆን ግቢ ጉባኤያችን ማራኪ ግቢ ጉባኤ በሀሳብ በእውቀት በተለያየ ነገር እንዳትለዩት። እስካሁን የነበራችሁ አገልግሎት ታላቅ ተሳትፎ በፀሐይ ባህሩ ሆናችሁ ስትንገላቱ እንደነበረና የአርፎ ጋር ስደርሱ ስሜቱ ለእናንተ ትልቅ ነውና አሁንም ግቢ ጉባኤው ፍጻሜ የሚታዩትና የበለጠ አገልግሎት ተሳትፎ እንዲያገለግል ሁላችሁም ተመርቃችሁ የወጣችሁ በየቦታው ያላችሁ ወንድሞች አገልግሎቱ የበለጠ እንዲቀጥል የእናንተ በሀሳብ በእውቀት መደገፍ አስፈላጊ ነውና የሀሳብ በእውቀት እንደደገፋቸው ወንድሞቻችሁን አይዟችሁ ልትሏቸው የዕለቱ መልእክታችን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።